ስሞትን ማን እንበል? እኔማ አባተች አለህ ነው መጣል የመጣው በሱዳን ማልመጣው በአዲስ አበባ ነው የመጣው። የእናት አባቴ ነገር ግን እንደ ማርያት እንደበላ ይኖራል። እኔን ቀርቼ በኢትዮጵያ ልጅ አገሩ ሆኜ ሶ እንግዲህ በሱዳን አልመጡም፣ ግን ቤተሰቦትን አጥተዋል በሱዳን መንገድ። እናት አባት ወንድም የእህት ልጅ ወንድም ልቅ ብለዋል። በጣም ያሳዝናል። አሁን እዚህ እንግዲህ በየአመቱ መታሰቢያ ዝግጅት ይደረጋል። አሁን ሻማ ሲያበሩ ነው ያገኘነውና ምን አይነት ስሜት ነው የሚያድርበው? ቀላል አይደለምና ሁልጊዜ ስመጣ አንስቼ አሁን ተቤት አንስቼ ስመጣ በቃ እነሱ ነው እንኳን ሌላ አሁን ወር የነሱ ማስታወሻ ሲደርስ አንስቶ በቃ ሰውነቴና ልቤን ያጋር የለም። ሁልጊዜ እንዳዳመጥኩ ራዲዮኒቱን ሁልጊዜ ራዲዮ እንዳዳመጥኩ ነው ምኖር። ዛዲያ እዚያ በቃ ሊብሽሊ ሩሽሊ በጣም ያማል። እኔም እየበላሁ እየጠጣሁ እንደ ልቤ መጣሁ። እነሱም እዩ በዚያ ጨለማ በዚያ በረሃ። ራዲዮና አስተላላፎች ተሆናችሁ ታውቃላችሁ፣ ብዙ ትጫወታላችሁ እና በዚያ ያንን ቁጭ ብዬ እንዳየሁት ይመስላል። ሆኖ እየተንቦጀቦጁ የሄዱት ሆኖ በረሃው ላይ የተዘረፉት ሆኖ እንዳለቁ ትዝ ይለኛል። በጣም ያሳዝናል። በጣም አይዞት። እንግዲህ ዋናው ደግሞ መታሰቢያ መደረጉ ይሄንማ መንግስት ሁሉ ይግባ። እግዚአብሔር ይሄን መልካም አጥፍቶ ደህና ቀን ያምጣ። እኛም ጠግበን እንደሆነ ይቅር ይበለን፣ የጠገበ እንዳለም ይቅር ይበለን። ለሐስ የመጣ ለጻድቃን ያሰኘን እና ይቅር ይበለን። ሰላም እንቀመጥበት እንጂ ምን ታረጋዋለን? አይዞት ነፍሲማ። አሜን ተደረባ። ቁስል ነው ኑሯችን በሱዳን። እኛ በአዲስ አበባ የመጣው ሰው በሱዳን የሄዱት ሰው ቁስል ሁልጊዜ ቁስል ነው። ሆዳችን አይሸርም። እንኳን ሌላ በኋላ ብቻችን ቀርተን ጫንቃችን ቀሏ የቁም ተስካር እያወጣ ለሄደ ሰው ራሴ ትንሽ ተዛብቶ ያን ያህል ስረዳ ጠግቦ ለሄደ ሰው ልጁን ጥሎ ሰው ይሞታል። ጠግቦ የቁም ተስካሩን እያወጣ እየሄደ እየተባለ ይሄ ሲባል ሁላ ያሳዝናል። ዘመንና ጊዜ አንስቶት ነው እንጂ ወደው አልሄዱ። ላሙን በሬውን ሁሉን ያን ሁላ ጣል አርገው የሞቀ ቤታቸውን ጥለው አይሄዱም ነበር እና ምን ይደረጋል? እና እንዴ ያርከና ያው ጊዜ አይዞን እንግዲህ ፈጣሪ ያለው ነው የሚሆንና መበርታት ነው። እሱም አንድ አምላክ የእስራኤል አምላክ እሱ አለ። የልጅ አምላክ ደግሞ ያ ትንሽ ያቆየና የልጆች አምላክ እናቱ ዳራባ መስገን እናመሰግናለን። ነፍሴ ማር አሜን። እዚህ ከመታሰቢያው ዝግጅት ነው ያገኘነው። ስሞት ማን ይባላል? እንዴት ነው? መላሻ የለ ይባላለሁ። የነስጢዮና ነዋሪ ነኝ። ነስጢዮና ነው ቤቴ። በሱዳን ነው የመጣሁ። ሱዳን ሀገር በሱዳን አርጌ ነው የመጣሁ። ከሱዳን ያው አመጣን። ያው 41 አመታችን እየሆነ ነው እና ያን ሁላ ስቃይና ያን ሁላ እንትን ያየነ በአርማጮ ጀምረን ነው። ያው አርማጮን አልፈን ደግሞ ያው ሁላ ፍታው ቀማኛው ሲወስድብነ ሲልብነ ያዛ አልፈን ሱዳን ደረስና ሱዳን ደግሞ ያው አዛ ኬንዳ ገብተው ጣሉና እዛ ላይ ደረሰብነ ያው ሁላ መከራ ያው ሁላ ችግር። እህሉ የሚበላው ለሰው አይጣፍጠው። ያው ሰው ምን ሆኖ ያን ሲበላ በሽታ ያ ሁላ እየተከታተለ እየመጣ ያ ሁላ 12 ሰው በአንድ ቀን 20 ሰው በአንድ ቀን 22 ሰው በአንድ ቀን 23 በአንድ ቀን መቀበር ጀመረ። ከዛ ተተቀበረ። ያ ሁላ እየተቀበረ ሲል ኋላ አማራጭ ጠፋ። አማራጭ ሲጠፋ ምን ተባለ? 8 መኪና ደቄት ተጭኖ ይመጣል። ትሪንታ ነው ማለት ነው፣ በሀገራችን ትሪንታ እንለዋለን። ያ ተጭኖ መጥቶ ምንድነው ይህ ነገር ሰዎቹ እየበሉ የሚሞቱት? ለምንድነው? እህል ሞልቷል፣ የሚበላ ሞልቷል፣ ለምንድነው የሚሞቱት ተብሎ ያን ቢመረመር ምን ሆኖ ተገኘ? መድኃኒት ነገር አግብተውበት ተገኘ። ያን ተመልሶ እዛን ወዲያ ምን ሰጡነ? ጥሬ እህል ሲሰጡነ ያንን እናቶቻችን እያጠቡ እያስፈጩ ስንበላ እዛን ወዲያ ያን በሽታው እየተሻለንና እንትን እያልነህርነ እና እንደዛ ነው በዛ ነው እንደዛ ብለን የተቃሰቃየነ። በጣም ብዙ ነገር እንደታለፈ ሁላችንም እናውቃለንና አሁን በየአመቱ እንግዲህ እዚህ መታሰቢያ መደረጉ ምን አይነት ስሜት ይፈጥሩበታል? የዚህ አይነት ለኔ ስሜት የሚፈጥርብኝ እነሱ እንዳሉ ነው መቆጥራቸው። እነዛ የሞቱ ሰዎች ከዚህ ሀገር እንዳሉ እንደመጡ ከዚህ ሀገር እንዳሉ ነው መቆጥራቸው። አንደኛ እንዳሉ ቆጥራቸዋለሁ። ሁለተኛ እነሱ ባይሞቱ እነሱ ባያልቁ ኑሮ እኛ ልንመጣ አንችልም ነበር። የሁላ ህዝብ የእስራኤል የኢትዮጵያ ህዝብ ሊመጣ አይችልም ነበር። የነበረው ውስብስብ ነገር ብዙ ነው የነበረው። እነሱ ስላለቁ ግን የአሜሪካን መንግስት ያሁላ ተረባርቦ
የአሜሪካን ይሁዶች ተረባርበው እዚህ ሀገር እንድንገባ አድርገውናል። ወንድሞቻችን እህቶቻችን ደግሞ እዚህ አውልታቸው እንትን ማለቱ እኔ እንዳለ ነው ቆጥራቸዋለሁ። ዛሬ እንዳለ ነው መቆጥራቸውና ነፍስ ይማር። እናመሰግናለን። አቶ ስጦታው ፈረደ፣ በዚህ አጋጣሚ ዛሬ ተገናኘንና እንደው በየአመቱ ትመጣለህ? ወደ 8 አመት በላይ ነው የምመጣው። ከነስቲዮና ህዝብ ያዝነው ወገኔን ዛሬ 31 ሰው መተናል። የሱዳንን ጉዞ እኔም ተሞክሬዋለሁ። በኢትዮጵያ አቆጣጠር በ78 ተጉዘን ሱዳን ለመድረስ አንድ 15 ቀን ሲቀር ሱዳን የነበሩትን ቀደም የሄዱትን የሱዳን መንግስት አባሯቸው መንገድ ተገናኘ። ስንገናኝ ፈራን። የኛ መሆን ስላወቅን እንደገና ከነሱ ጋር ተቀላቅለን ተመልሰን ወደ ገጠር መተን ገጠር 3 አመት ቆይተን የመጣሁት በአዲስ አበባ በ91 ዓመተ ምህረት ነው እና ኢየሩሳሌም መጥቼ መቆሜ ዛሬ የሞቱት ሰዎች እንዳሉ ይሰማኛል። የኛ ታሪክ ይሄ ትልቅ ታሪክ ለትውልድ የሚተላለፍ ታሪክ ነው። ግን ወጣቱ ትውልድ እንደ ትልልቁ ይመጣል ወይ? ታሪኩንስ እያወቀ ነው? አሁን አንዳንድ ወጣቶችን እናያለን፣ ግን በበቂ ሁኔታ ይሄ የታለፈው የጉዞ ሂደት የተከፈለው መስዋዕትነት እንደው ይነገራል ወይ? ለወጣቱ ትውልድ በቂ ግንዛቤ ያለው ብለህ ታስባለህ? ወጣቱ ትውልድ በሶስት ይመደባል። ወጣቱ አንደኛ ከቤተሰብ አይረዱም። በፊልሚያ ነው የሚማሩት። ሚያዛ አዳር ትምህርት ይሄዳሉ፣ ቦታው ትድና ይሄዳሉ። አነባሩ ስራ ጋር ተቀላቅለው ነው የሚኖሩ። ይሄን ለመረከብ በጣም ድክመት አለ። ምናልባት በመንግስት አካል በትምህርት ቤት እንደ ትምህርት ካልተማሩት እንደ ማንኛውም ሀገር ጀርመን እንዳለቁት በአውሮፓ እንዳለቁት ሰው በትምህርት ቤት ካልተሰጠ ወጣቱ መረከብ አቅቶታል። ወላጁንም ለማዳመጥም አይችልም። ችግር አለ በዚህ። እንደኔ በኩል ገና በከተማው በየቦታው ከተማው መስተንግዶ ይደረጋል፣ ይከበራል። በየከተማው ወጣቱ ግን አይገኝም። የሚገኝ ታሪኩን ያሳለፈው ሰው ነው። ምናልባት እንግዲህ በትምህርት ቤት ከተማሩት የወጣት ለሚመጣው ዘመን ይረከባል ብዬ ተስፋ አደርጋለሁ። ለምንድን ነው በአመት አንድ ጊዜ ብቻ ይህ ቦታ እንዲጎበኝ የተደረገው? ሌላ ጊዜ ወጣቶቹ መጥተው ተማሪዎቹ ሌላ ቦታ ሌላ ሐውልቶች እንዲጎበኙ ጉብኝት ስነ ስርዓት ሲደረግለት አናይምና ለምንድን ነው ይሄ ነገር መሰራት የለበትም ወይ? ይሄ እንግዲህ መሰራት ያለበት በእያንዳንዱ በትምህርት ቤት ከሆነ እንደ ማንኛውም ሃይማኖት ተቋም ለምሳሌ እንደ ኮተር ማረብ የተለያዩ የእስራኤል ቅዱስ ቦታዎች እንደ ሃር ሄርሞን የተለያዩ በዛ ቦታ እየተዘጋጁ በየአመታው ይሄዳል። ከኛ ግን ከህብረተሰቡ ድክመት ያለ ይመስለኛል። በአመት አንድ ጊዜ ብቻ መሆኑ ወጣቱ ሊያርቀው ይችላል። እና እንግዲህ የሚጠበቀው ደግሜ የምናገረው በትምህርት ገበታ ያሉ ሰዎች ይሄን ቢያዘጋጁት እኛ ምን እንተባበራለን። በውትድርናው ክፍልም ወጣቶቹ እንዲጎበኙ መደረግ አለበት። አቶ ስጦታው በጣም እናመሰግናለን። ለከርሞ ሰው ይበለን። ስሙ ማን ይባላል? ይቅርታ። ላቂያው ጥሩ። ከየት ነው የመጡት? ስሜን መሻ ድብል። ዛሬ እዚህ መጣን እንግዲህ ለነኚህ ተሰውት መንገድ ላይ የተሰውት ወገኖቻችን ለነሱ መታሰቢያ ቀን ተብሎ እንደው ምን ይሰማውታል? በጣም ይሰማያል። በጣም እንደሱ አሁን እኔ አቅም የለኝም አባል ግና እኔ ቆሜ እየሄድኩ እየበላሁ እየጠጣሁ ለነሱ ተንከባልዬ በሆነ ሄዳለሁ ብዬ እንጂ አቅም የለኝም። በጣም እግሬን ጉልበቴን ግራ ቀኝ ወገቤን እታየሁንክ ነኝ ሁሉን እንትን ያልኩ ነው። አባል ግና እኔ ቆሜ እየሄድኩ እነሱ እዛች አፈር ቀርተው እንደርሳለን ብለው ለነሱ ብዬ መጣሁ። ተንከባል በሱዳን የመጡት? አዎ ጉዞውን ያስታውሱታል? እንደፋ 3 አመት ነው የተቀመጠና 3 አመት እናቴ ማይዚያ እንደው የኛው ማምኑን ማይዚያ ተነስተነ ቤታችን ጉንበት ማይዚያ ተነስተን ወዲያው መኪና ተደፋነ። መንገድ አርማደጋ ይባላል። ተዚያ 4 ሰው ሞታ 4 ሰው ሲሞት አንዲቷ አክስቴ አሁን ላቅራት መላ ያለሽ በዚያ በቃሬዛ እንትን እርጥብ ይሄን ቆርጠው ነው በቃሬዛ ውሃ ቦታ ይሄርነ ወደ ንጋቱ እንደው ዶሮ ልጨው ሲል ነው ወደ የተደፋነ አዛዋዲያ ባልጋርገው እሷን ይዟል። ሌላው ቁስለኛ ነው፣ ደም ነው፣ ውሃ አለው ድረሱ። እሷ አርጉዝ ነበረች 9 ወር እርጉዝ 2 ሳምንት ቀርቶ ይልወልድ ደግሞ የተጫነበት ሎሪ መኪና በላይ በታሽ ሰሊጥ ኩንታል 25 ኩንታል ያዘ። እንደገና ጀሪካ ማር ሰው በታሽ ማሩና ኩንታሉ ማር በላይ አባቴ እና አንድ አጎታችን ነበር። እሱ ነው ሰውን እየፈነቀለ ያወጣው። ሁሉ ቁስለኛ ነበር። በዛን ሰዓት 4 ሰው ሞቱ። አንድ ትልቅ ሰው 3 ልጆች ሁሉ ግን ቁስለኛ። ሚታዬ ነው ሷሪ ማለሽ አረጋ ሄሉ በሱዳን የሞተሽው የ55 አመት ሰው ነው የሞተሽው።
እሷ ጥርሷ ወለቀ፣ እጇ ተሰበረ። እንዲሁ ማክስታችን እናቴ ፊቷ ሁላ ተጋጠ። አሁን ይቴም እዚህ ላይ ጸለቀት አላት። ግን ያን ሁሉ መስዋዕት ተከፍለ መጠን እዚህ ሀገር ዛሬ ለነሱ መታሰቢያ ተብሎ በሀገር አቀፍ ደረጃ እየተከበረ ነውና እንደው ምንድን አሁን ይሄ ተገቢውን ክብር እየሰጠናቸው ነው ወይ? አዎ ተገቢውን በየአመቱ አንቀርም መተን እንደው እነሱን በየአመቱ ስናከብር ጥቂትኛ እንትን የእንቱን ውጤት ያወጣ ነው ይመስላል። በዛን ሰዓት አላለቀስንም። በጨለማ ነው የሚቀበሩ የነበረ አላለቀስንም። እዚህ ግን መተን ትንሽ ስናለቅስና መብራቱ ስናበራላቸው ትንሽ ቀለናል እና ሁልጊዜም ወንድሜ ደገፋው ማረጉ ይባላል በቤናመሽ እስሬ ከስቶ ገፋው የ15 አመት ልጅ እንዲያውም ከስቶ ይሞት ነው ተብሎ ከዛ ወጥቶ እንደገና ውሃ ሊቀዳ ገብቶ ከውሃዎችን ቅርብ ነው ዋንዜ የባህረ ሰላም ውሃ ከዛ ገብቶ ሞተብን። የ15 አመት ልጅ እንደገና የ8 አመት ልጅ ብዙዬ አበዙዬ እንደዚሁ ሞተሽብን። የአመት ልጅ 3 ልጆች ሞተውብናል። እንደገና ሚታችን የ55 አመት ሰው በጣም ከጎናችን ማትለየን በጣም ማስተውሳስ አቅልጠው ያሳደጉና ሚቶቻችን ሚታዬ በጣም ነዋ ትባላለሽ የእናቴ ሚታ እንዲያውም እኔ ወልጄ የልጅ ልጅ አይታ በጣም ተደነቀሽና የአራተኛ ትውልድ አይታ ከዛው ሞተሽ ቱረስ ፈቃዱ ትባላለሽ እና ብዙ ነው በአባቴ ወገን በእናቴ ወገን ብዙዎች ሞተዋል። ግን ቅርብ ያሉትን ነው እንነግራችሁ እና አብረን ነበር ነው። ነፍሴ ማር እንግዲህ ቀላል አይደለም የታለፈው ነገር። አይዟችሁ። አሜን። ተዳራባ እናመሰግናለን። እህታችን ማን ነው? እኔ ቀድበሽ ብርሃኑ ረዳ እባላለሁ። እኔ የመጣው ደግሞ ለይቴ መስታወሻ አለምነሽ ብርሃኑ ረዳ ትባላለሽ። በአመቷ ነው የተሞተች በሱዳን ሀገር። ለሷ መስታወሻ ነው ለሙላዎቹም ለሞቶቹም እነሱን ይማር። እነዚህ ነው የመጣነው። አንቺ በሱዳን ነው የመጣሽ? አዎ ደረስ ሱዳን ነው የመጣነው። እንደዚህ አይነት ቀን ሲታሰብ ዛሬ እዚህ እነሱን ስናስባቸው ምን አይነት ስሜት ይሰማሻል? በጣም ከባድ ነው። በጣም አንጀትና የሚያረስና የሚሰማ በጣም ከባድ ነውና ስለዚህ ስመቱም ለሁሉም በጣም እንደሙሉም እንደሚሰማ እምነት አለው። ያልነካው ሰው የለም እና ለሞቱት ነፍስ ይማር። ወጣቱ ትውልድ በበቂ ሁኔታ አውቆታል ትያለሽ? እንደው አሁን ገና በሃያዎቹ በ30ዎቹ ያሉ ታሪኩን የታለፈውን ነገር አውቆታል ብለሽ ታስቢያለሽ? أنا ما مناشك كذا كان يقدرون يقول مسافة خدمة يعني مثلا بيجي لشنا أو كتير بعد تتنا أي تبى تعب بقطع تغني زخرة تدلك أي صوت أو لجوج الناقرة بالضبط اسم كمان يفرز إلى دمشق اللي في هلا تروح الشكر يالونون لا مسكنا عندي نجار يمجر كهود يتسطو يمنورو يسالف السكاي إني ندزاب يرجزونيت መኪናው ሲደፋ በጣም አፍኖኝና ትንፋሽ አቅቶኝ ነበር። ለምን ማሩና ሰሊጡ በላይ ስለተጫነኝ እንግዲህ 2 ሳምንት ነው የቀረኝ ልወልድ። ያንን ወልጄ ደግሞ እንደገና መንገድ ቀጥለን ማልዳ ወልጄ ቢገርማችሁ ማልዳ ወልጄ ማታ ጊዜ አደግድጌ ሴት ነኝና አሁን ታውቃለህ ወለድን በኋላ ያንን አደግድጌ እሄቴን የ6 አመት አዝዬ እንደገና ሀጀርካ ይዤ ከዛን ሄድኩ ቀጠልኩ ጉዞ 3 ሰዓት መንገድ ተለመኑኝ። ከዛም በኋላ መኪና ቀርባል ወደ ሱዳን አገር ነው ወስዳችሁ ብለው እንኳን መኪና ሊያቀርብ ከዛ መሰላጢ ቦታ አድረን 7 ሌሊት ነው የመሰለን። ለምን መሰላጢ ነው ቦታው ነው ቢገላችሁም በራሳችሁ ውርዴት ጫቅላ እንዳለቅስ ላምባዲና እንዳታበሩ አበራችሁ ሞት በራሳችሁ። እኛ ግን በመናውቀው እንሄዳለን ማራይቶቹ እና ያነ ከቅርጿ አልወጣልኝም። ያን ወልጄ ደግሞ ወልጄ የበረም ጣልቂጣ አልጠገብኩም። በጣም የሚያሳዝን ታሪክ ነው። በጣም ልጄ ያዝልኳት ሆዳ ተመለጠ፣ ጦቷ አበጠ። ግን አውዚ መታግ 3 ወልዳለሽ የተመሰገነ። ያም ደግሞ ያጽናናል። አዎ ይሄን ደግሞ ትልቅ ማስታወሻ ነው። አይዞት ማርከው ማንበል ስሜ እሺ አበራ ባላለው አበራ ረፋይኔ እህቴ ሱዳን ሀገር ሙታ ቀርታ አንዲቱ አልማዝ አበራ ትባላለች። እዚህ ተመዝግባለች ከንደርታው። አሁን ደግሞ እህቴ ሱዳን ሙታ የቀረች ደግሞ አለች። አሁን እሷን ደግሞ ከንደርታው እንድትመዘገብልኝ በትትና እጠይቃለሁ። ግን 30 አመት ትላንትና ከሰዓት በኋላ
የነበረው ቃለ መጠየቅ በራዲዮን ጣባ ተዋበሽ የምትባል 30 ዓመት አብራት የነበረች ከሱዳን መስክራለች እና እሷንን ሱዳን የቀሩ ልጆቿ እንዲመጡልኝ ከዚህም ደግሞ እንደርታው እንድትመዘገብልኝ አመሰግናለሁ። አንቺ በሱዳን መንገድ ነው የመጣው? እኔ በአዲስ አበባ ነው የመጣው ከአባቴ ጋር። አባቴ አበራ ረፋይኔ ይባላል። ኢየሩሳሌም ነው የምኖረው። እኔ መዚሁ ነው የምኖረው። ግን ሱዳን ያሉት የሟች ልጆች እንዲመጡልኝም በትህትና አመሰግናለሁ። እንደገና መዚህም እንደርታው አስመዝግቢያታለሁ። አልማዝ አበራ ትባላለች። በሱዳን ደሬ ነው ያሉ ሌሎች ሱዳን አይታወቅም። የሟች ልጆች ሱዳን ነው። እናታቸው ሙታለች። የሟች ልጆች ናቸው። ግን አብራት 30 ዓመት የተቀመጠች ተዋበሽ ትባላለች። እሷ መታለች። ከዚህ ለምስክር ይግባይ ብለውኛል። እንደርታው እንዳትመዘገብ ግን እሷ 30 ዓመት አብራት የነበረች በሱዳን የመጣች አለች ተዋበች የምትባልና እንድትመዘገብልኝ። ጥሩ እንግዲህ እስኪ ሌላ ጊዜም እናናግርሻለን። እሺ አመሰግናለሁ። እናመሰግናለን። እሺ አባት ማን ነበር? እኔ ተስፋሁን የማሙዬ እባላለሁ። ከየት ነው የመጡት? እኔ እዚህ ሀገር ኢትዮጵያ ስሜን ነበርኩ። እዚህ ሀገር ግን ነጽ ሆና ነው። እህቴ ፈንታ ማሙዬ ትባላለች። በሱዳን ሀገር ነው የሞተች። እሷ የሞተችበት ምክንያት ከሌላው ለየት ያለ ነው። አራሱና ወልዳ የራስ ማሰረሻ የክርስቲያን እንጀራ ቢብሏት የክርስቲያን እንጀራ አልበላም በንጽህና ሞታለሁ ስትል ነው የሞተችውና ነፍሷን ይማረው። ሌላው እዚህ ለመድረስ የነፍስ ግብር ተገብሮበት ነው እዚህ የተደረሰው። አባቶቻችን የገንዘብ ግብር ነበር የሚገብሩ። ወደዚህ ለመምጣት ግን የነፍስ ግብር ተገብሮበት ስንት ክፉና በጎ በበረሃው በዛ መከራ በሽፍታ እየተገፈፉ መልካም ልጆቻቸውን ያማሩ ልጆቻቸውን እየተነጠቁ እዚህ ደርሰዋል። እዚህ ደርሰው ደግሞ ያው የዚህ ደረስነው እግዚአብሔር ይመስገን። እኔ ወደ ሱዳን ሀገር ሄጄ 2 ዓመት ተኩል ተቀምጬ በሱዳን ሀገር 7 ወር ታምሜ ሸጋው በየና አስማራ ባይለየ የሚባሉ አይድንም ብለው ባሰናበቷቸው ጊዜ ያው በገንዘባችን ጥረና ያለን በሚል አስተማድ ነው ወደዚህ ሀገር ገብቻለሁ። እና ዋናው ልናገር የፈለኩት እግዚአብሔር ያጥቅማንቶቻችን ነፍስ ይማር። የሃይማኖት ግብር ገብረው ነው እዚህ ያደረሱን። ሃይማኖት እንደ ሃይማኖት ትእዛዙ እንደ ትእዛዝ መርተው እዚህ ያደርሰውናል። ከዚህ ከደረስነ ደግሞ እዚህ ተተኪ ትውልድ ያን ሃይማኖትና ያንን ህግ አጥንቶ በህጉ በስርዓቱ ቢሄድ ለተተኪ ትውልድ ጥሩ ነው ብዬ አስባለሁ። ከዚህ ውጭ የእስራኤል መንግስት እግዚአብሔር ያስፋፋልን። እናንተም በስራ የተወከላችሁትን ደግሞ ኃይል ብርታቱን ይስጣችሁ። ለሞቱን ነፍስ ይማር። ይሄ ነው ልናገር ያስተው። እናመሰግናለን። አይዞ እግዚአብሔር ይስጥልን። መታሰቢያው ስነ ስርዓት ነው ያገኘንህና እስኪ ስምክን ማንበል እንዴት አየ? ስሜ አስማሙ አዲሱ ወይም በእስራኤል ባሩክ ግርማ ይባላለሁ። ይሄ የዛሬው ቀን የተለየ ቀን ነው። አንደኛ የዛሬ 40 ዓመት ማለት ነው በሱዳን ሲመጡ ብዙ ህዝቦቻችን ያለቁበት ነው። በዚህ መንገድ ላይ ብዙ ህዝብ አልቀዋል። ብዙ እንትን ቁም ነገሩ ምን ነበር? አንድ ነው። ይሄም ኢየሩሳሌም ለመድረስ ባላቸው ተስፋ እና ዛሬ የውም ኢየሩሳሌም ነው። ኢየሩሳሌም የሚከበርበት ቀን በዚህ ነው። ይሄን እንኳን እኔ እስከማውቀው ድረስ ለመቀየር እንኳን ያሰቡ ሰዎች ነበሩ ቀኑን። ነገር ግን ለኢየሩሳሌም ሲሉ ነው ተብሎ እስካሁንም በዚሁ አቋም ነው ያለ። በሌላ በኩል እኔ ባለፈው 2 ሳምንት ያለያና የቅሊጣ ሚኒስተርም እዚህ ነበር። እኔ በሞረሸት ውስጥ የኮሚቴ አባል ነኝ እና በየአመቱ የተለያዩ ማለትም ያልተመዘገቡ ሰዎችን የሚመዘገው ኮሚቴ አለ። እዚያ ውስጥ አንዱ ነን። ቴኬስ ነበረን ባለፈው በ13/5/2025 በዚህ ላይ በመሳተፌ እኔ በጣም ደስ ይለኛል እና አሁንም ቢሆን ሁልጊዜ ምስጋና የሚገባው በተለይ በዚህ ጊዜ ውሳኔ ሰጥተው ይሄን አንዳርታ እንዲቋቋም ላደረጉተኝ ስማቸውም ጠቅላይ ሚኒስትር የነበሩት አሬን ሻሮን እንደዚሁም ጽፒ ሊብኔ ሌሎችም በእውነት በድርጅት የተለያየ አሞታዎች እርጉኖች አድርገው ሲታገሉ ሲኖሩ የኛም ህብረተሰብ ለሁሉም ምስጋና ይገባል እና ትልቅ ቅርስ ነው። አዎ እዚህ ላይ እነኚህ አሁን የመጡተኝ በተለይ አንተ አሁን ከኮሚቴው ነኝ ብለህናል።
ትልቅ አሁን አንድ ትልቅ ችግር አለ። ምናልባት በዚህ ቀን አሁን እዚህ ማንሳታችን ምናልባት ተገቢ ላይሆን ይችላል፣ ግን ሊታሰበት የሚገባ ነው። ለምሳሌ አሁን እዚህ ቦታ አብዛኛውን የተመዘገቡትኝ በሱዳን ሲመጡ ለተሰውት ብቻ ነው፣ በሌሎች በኩልስ የሚል ጥያቄ የሚመጣ ነው እና የነሱስ ምንድነው? ለነሱስ ሌላ አንዳርታ ሊያስፈልግ ነው? ሌላ የመታሰቢያ ቀን ሊያስፈልግ ነው? ይሄ እንግዲህ በሀገር አቀፍ ደረጃ መንግስት ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለተሰው ተብሎ ከተከበረ ለምን የሁሉም አይሆንም የሚል ጥያቄ። አዎ እንግዲህ አንደኛ የሁሉም ለምሳሌ ሌላም ጥያቄ ቀርቦ ነበር በኮሚቴው። በአጋጣሚ ልነግራችሁ በቃ አዲስ አበባ አድርገው ሊመጡ ስሉ አዲስ ወገኖቻችን ብዙ ወገኖቻችን 3000 የሚቃረቡ እነሱ ይሞቱ ይሄም ጥያቄ እየተነሳ ነው ያለ። አሁን እንደምትለው አከራካሪም ነው። አከራካሪ ብቻ ሳይሆን ውሳኔ የሚሰጠው ነው። በዚህ አጋጣሚ አንድ ነገር ልናገር የምፈልገው እዚህ አካባቢ ሙዚየም ሊቋቋም ነው። ምናልባት በዛን ጊዜ በሚቋቋምበት ጊዜ የሆነ ውሳኔ ሊሰጡ ይችላል የሚል ነው። እዚሁ አርጨል ውስጥ ነው። እዚህ ውስጥ ነው። እዚህ አካባቢ እዚህ ውስጥ እንዲቋቋም ውሳኔ ተሰጥቷል በመንግስት በኩል እና ያነ ሲቋቋም ምናልባት እዛም ቢሆን በሙዚየም ሊያስቀምጡ ይችላሉ። ይሄ እንግዲህ በእንትኑ የቀረበ ነው። ነገሩ የሚቀጥል ነው። በአንድ በኩል አንድነት የሚፈጥር ነገር ነው። ይሄ አሁን አይቼው ያነሳው በህብረተሰቡ መካከል መለያየት እንመለከታለን። ያንን ሊቀርፍ የሚችል ነውና ሁሉም አንድ አይነት ስሜት እንዲኖረው የማድረግ ሁኔታ እንዲኖር መሰራት አለበት። አዎ መሰራት ያለበት ለሁሉ ነው። እከሌ የሚባል ነፍስ እኩል ነው። የሁሉም አላማ በየትም ይሁን በየት እስራኤል ሀገር ሊደርስ ነው፣ ኢየሩሳሌም ሊደርስ ነው። በየትኛውም ሞተ በየትኛውም እንትን አለ መከበር ያለበት ጉዳይ ነው የምለው በእኔ በኩል። ጥሩ እናመሰግናለን። ሌላ ጊዜ እንነጋገራለን። ነፍስ ይማር ለሁሉም ኃይሉና ጉልበቱን ይስጣችሁ። በርቱ።